የኢትዮጵያ 28 ባንኮች ብዙ በሚባል ደረጃ ገንዘብ ተጭበረበሩ። ሰላም እንዴት ናችሁ? የትሩ ኢትዮ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። አሁናዊ ዜና ይዘንላችሁ መጥተናል። አብራችሁን ቆዩም። መጨረሻ ላይ ያስቀመጥንላችሁ ዜና በጣም ጠቃሚ ነው። 28 ባንኮች 1.3 ቢሊዮን ብር መጭበርበራቸው ተነገረ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱን ይፋ አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ የተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮችና በሐሰተኛ የስልክ መልእክት እና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሩት 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከሐሰተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የብይን መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል የስነ ምግባርና የጸረ ሙስና ኮሚሽን የተገኘው መረጃ ያሳያል። 1.3 ቢሊዮን ብር ተጭበረበሩ የተባሉት ባንኮች ዝርዝር በይፋ አልተገለጸም። ወደሚቀጥለው ዜና ስናመራ በሙያው ጠቅላላ ሐኪም ነው። ቤተሰብ ለመጠየቅ እየሄደ ነው በጥይት ተመቶ የተገደለው። የሟች ጓደኛ አንደበት። በአማራ ክልል ሰሜን ሸዋ ዞን መብራቴ ወረዳ በእናት ሆስፒታል የጠቅላላ ሕክምና ሐኪሙ በተተኮሰበት ጥይት መገደሉን የቅርብ ሰዎች ለትሪቲዮ ገለጹ። ዶክተር ገብረ ሚካኤል ወልደ መላክ ተገደለ የተባለው ቤተሰቦቹን ለመጠየቅ በመኪናው እየተጓዘ መራቢቴ አካባቢ መሆኑን ገልጸዋል። ቃላቸውን የሰጡን የሟች ጓደኛ ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው። ትናንት ጠዋት 3 ሰዓት ነው የተገደለው ሲሉም ተናግረዋል። ሌሎች የቅርብ ሰዎች በበኩላቸው እናት ሆስፒታል ነበር ተቀጥሮ የሚሰራው፣ መንገድ ላይ መኪና ውስጥ ሆኖ ነው የተተኮሰበት፣ ሰው ሲደርስ ሞቶ ነው የተገኘው ብለዋል። የሙያ አጋሮቹ ህይወት የሚያድን ሐኪም ለዚያውም በጥይት እንዴት ህይወቱ ባጭር እንዲቀጭ ይፈረድበታል? እኛም ከፍተኛ ስጋት አለብን ሲሉ ሀዘንና ስጋታቸውን ገልጸዋል። የገዳዮቹ ማንነት እስካሁን እንዳልታወቀ፣ የቀብር ስርዓቱ የሚፈጸመው ዛሬ እንደሆነ ተመልክቷል። ለትሩ ኢትዮ የደረሰው መረጃ እንደሚያመለክተው ከሆነ ዶክተር ገብረ ሚካኤል በ2015 ዓ.ም በወልቂጤ ዩኒቨርሲቲ የተመረቀና ገና ወጣት ሐኪም ነው። ወደሚቀጥለው ዜና ስናመራም በየቤተ እምነቱ የተመረጡ አካላት የቤታቸውን ግምገማ ያቀርባሉ። ማንን ሰደበ፣ ቅዱሳንን አንቋሸሸ የሚለውን የሚከታተሉ ሲሆኑ ውጤታቸውንም ለጉባኤውና ለሕግ አካላት ያቀርባሉ። የሃይማኖት ተቋማት ጉባኤ አንደበት ነው። በተለያዩ የማህበራዊ መገናኛ ብዙሃን ዘዴዎች የሚታዩ ሃይማኖታዊ መጓተቶች ጋር በተገናኘ ቤተ እምነቶች እንዲሁም አማኞች ቅሬታቸውን ሲያቀርቡ የሚደመጥ ሲሆን ቤተ እምነቶቹም ክብራችንን ነክቷል ያሉትን አካላት ላይ ክስ ሲመሰርቱና በሕግ እንዲጠየቁ ሲያደርጉ ይታያል። ይህንን ሃይማኖታዊ መጓተቶች ለመቀነስ እና ሌሎች ቤተ እምነቶችን የሚያንቋሽሹ አካላትን ተጠያቂ ለማድረግ ያገዘ የተባለ የሕግ ክፍል ማቋቋሙን የኢትዮጵያ ሃይማኖት ተቋማት ጉባኤ ለትሩ ኢትዮ አሳውቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለትሩ ኢትዮ
በሰጡት ዝርዝር ሀሳብ ምን አሉ? ተቋሙ የተቋመበትን ባህሪ መገንዘብ ያስፈልጋል። የእኛ ኃላፊነት የሰላም ጥሪ ማቅረብ፣ የሚወገዘውን ማውገዝ፣ በሕግ መጠየቅ ያለባቸውን አካላት በሕግ እንዲጠየቁ ጥያቄ ማቅረብ ነው። አሁን ግን አንዳንድ ግጭቶችን በሚመለከት ራሱን የቻለ ከሁለት ቤተ እምነት የተውጣጣ ቡድን እንዲኖር እየተሰራ ነው። የሕግ ክፍል አቋቁመናል። እንደዚህ አይነት ጉዳዮችን የሚሞግት የሕግ ክፍል የለንም ነበር እስካሁን። በክርስትና ቤት ሆኖ እስልምናን፣ በእስልምና ቤት ሆኖ ክርስትናን የሚያንቋሽሹ አካላትን ከሕግና የጸጥታ አካላት ጋር እያቀረቡ እያስጠየቁ እና እያስቀጡ የሚኬድበት ሁኔታ እንዲፈጠር በየቤተ እምነቱ ቡድን እንዲዋቀር ጥሪ አቅርበን የተመረጡት ሰዎች እንዲላኩልን አድርገናል። እነዚህ የተመረጡ አካላት ስብሰባ አድርገው የማጣራት ስራ እንዲሰሩ እና የማስጠየቅ ስራ እንዲሰራ እየሄድንበት ነው። ይህ አሁን በቅርብ የጀመርነው ነው። ከዚህ ቀደም አልነበረም። እነዚህ በየቤተ እምነቱ የተመረጡ አካላት የቤታቸውን ስራ ግምገማ ያቀርባሉ። ማን ማን ሰደበ፣ ቅዱሳንን አንቋሸሸ የሚለውን የሚከታተሉ ሲሆን ውጤታቸውንም ለጉባኤውና ለሕግ አካላት ያቀርባሉ። የተመረጡት አካላትና የተዋቀረው ቲም ይህንን ጉዳይ እያጣሩ ለፍትህና ለጸጥታ አካላት ግብአት የሚሰጡ ናቸው እንጂ እንደ ጉባኤ ክስ የሚመሰርቱ አይደለም። ባለፈው 1 ወር ውስጥ ለሁሉም ቤተ እምነቶች ደብዳቤ በትነናል። ቡድኑም ተዋቅሯል። የተወሰኑ ቤተ እምነቶች ተወካዮቻቸውን አላኩም። እነሱን እየጠበቅን ነው። ሁሉም ከላኩ በኋላ ቡድኑ ወደ ስራ ይገባል ብለዋል። ውድ የትሩ ኢትዮ ዩቲዩብ ቻናል ተከታታዮች ለአሁን ይዘንላችሁ የመጣነው ዜና ይህን ይመስል ነበር። በሌላ ዕለታዊና ሰበር ዜና እንድንገናኝ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱም። እናመሰግናለን።